ቆይ የምር እኔ ታውቂያለሽ ምንም እያመንኩ አይደል የምር የልጅ አባት ነው ነው እኔ ራሱ በጣም ነው ደስ ያለኝ እኔ ፍቅር ግን ደግሞ ቶሎ ብለን ለቤተሰቦቹ ማሳወቅ አለ ሳይውል ሳያድር ነው ዛሬውኑ ማሳወቃቸው ግን ቆይ ምን የሚሉ ይመስላል ይሉ ከዚህ በኋላ ምንስ ቢሉ ነው የሚሰማቸው ይመስልሻል የልጅ እናት ለነሱ ብዬ በፍጹም ልተው አልችልም በጣም አፈቅርሃለሁ እሺ እኔም በጣም አፈቅርሻለሁ እኔ ቆንጆ ብላ ሄዳ ነው እናንተ ለምን አላደረስካትም አይዞህ ቅርብ ነው ስትለኝ ነው አንተ እኮ የትም ቦታ እሷን ማድረስ እኮ ግዴታ አለብህ ጭራሽ እዚህ ቅርብ ነው ትለኛለህ እንዴ ስለማን ነው የምታወራው የጩኛ ተብዬዋ ነው ታዲያ ተናለኝ አለኝም ግን ያደረቀ ምንድን ነው አረግት ምን ያደነገጥኩ አይዞህ ባረግት ካታለች ያንተ ኤርሚያስ ተዋረደ እንግዲህ የሱ ድምጽ እንደሆነ ወይንም ፎቶ በተነሱት ላይ እንግዲህ ወይንም ፎቶ ያነሳቸው ላይ እሱ አለ ፊቱ ይታያል እውነት ፊቱ በታየና በተዋረደ ብያለሁ ምክንያቱም ኤርሚያስ የሆነ ጊዜ እንደሚዋረድ ግልጽ ነበረ ማለት ነው ግን ደግሞ ምን ሊፈጠር እንደሚችል አላቅም እንግዲህ ኑሐሚን ያለችበት ሁኔታ በጣም ከባድ ነው ለናሆማ ሁሉ ነገር ለማስረዳትና ለአባቱም ላቶ ላይኩን ልጅቷ እንደማጠቅመውና ለሱ መሆን እንደሌለባት ልትነግረው ሞክራለች ግን ደግሞ እሱ በጭራሽ ሊረዳት አልቻለም አቶ ላይኩን በርግጥ ካየው ነገር ተነስቶ በጣም ተናዷል ይሄን ነገርም ደግሞ ሚስቱ ርጉዝ እንደሆነች ፍቅረኛው ርጉዝ እንደሆነች ናሆማ ሊናገር ሲገባ የተፈጠረ ነገር አለ ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ከኔ ጋር ሁሉ ሰላም ነው ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ሆነ አባሮች እንኳን በሰላም መጣችሁ ብያለሁ ሀባይቦቼ ወደ የምወዳችሁ የማከብራችሁ ቤተሰቦቼ እንግዲህ ወደ 17000 ሰብስክራይብ ልንገባ ነው ስለዚህ ሰብስክራይብ አድርጉ ማለት ነው ውዶቼ በቅርብ 17000 እንገባለን ማለት ነው እና ሀባይቦቼ እንግዲህ የኑሐሚን ድራማ ድጋሚ ተመልሼ ይዤላችሁ መጥቻለሁ አሁን ላይ በፍጥነት እየተለቀቀ ነው በጣም ነው ደስ የሚለው ምክንያቱም በፍጥነት በተለቀቀ ሰዓተኛም እየጓጓን ነው የሚያልቅበት ፓርት ደግሞ በጣም የሚያጓጓ ፓርት ነው አሁንም ደግሞ እንግዲህ የአቶ ላይኩን ለወይዘሮ ዝናሽ ለባለቤቱ የልጅሽን እጮኛ ጉዷን ማየት ትችያለሽ ከሌላም ሰው ጋር ግንኙነት አላት እንደውም ልጁ ሲናገር የነበረው ወይንም ደግሞ ናሆም ማነው ኤርሚያስ ሲናገር የነበረው ኤርሚ በነገራችን ላይ በጭራሽ ከጀርባ ሌላ እኔንም ሰላይ አድርጋ ሌላም ሰላይ ደግሞ ከጀርባ ይኖራል ብሎ በጭራሽ ባልጠበቀበት ሰዓት ነበር ይሄ ነገር የተፈጠረው በተለይ የራሱን ድምጽ እዛ ውስጥ ተቀድቷል አብሮ ማለት ነው ይሄ ነገር ምን ያህል ከባድ ሊሆን እንደሚችል እንግዲህ ታውቃላችሁ እዛ ቤት ሹፌር ነኝ ብሎ ገብቷል ኤሚ ማንንም ከማንንም ጋር እንደማይታወቅ ኤርሚያስም ሌላ ሰው እንደማያውቅ በአጋጣሚ እንደተገናኙ ነው የምታውቀው ኤሚ በርግጥ እንዳጠመዳትና እዚህ ቤት ኑሐሚን ስላለችና ኑሐሚንን ለማግኘት ብሎ እዚህ ቤት እንደገባ ግን አላወቀችም እሷም ተበልታለች ማለት ነው ተሸውዳለች ምክንያቱም ኦሬዲ ኤርሚ በጣም ነገሮችን በፍጥነት መቀየር የሚችል አቅምና ጉልበት ያለው ልጅ ነው ማለት ነውና ለሱ ደግሞ የነገር በጣም ቀላል ነው ብዬ ነው የማስበውና ኤሚን ያጠመደበት ሁኔታ ደግሞ በጣም ከባድ ነበረ ኤሚም አሁን ላይ በሱ ወጥመድ ውስጥ ወድቃ ነው ያለችው እርግጠኛ ነኝ በፍቅሩም ትወድቃለች ብዬ ነው የማስበው ይሄ ነገር ከሆነ ደግሞ ምን ያህል ከባድ እንደው ታውቃላችሁ የኤሚ አባት ወይንም የናሆም አባት አቶ ላይኩን ለገዛ ጓደኛቸው እንግዲህ ታውቃላችሁ በጣም የሚንገበገቡ በጣም ምርጥ የሆኑ ጓደኛሞች ናቸው የኑሐሚን አባትና አቶ ላይኩን በጣም የሚዋደዱ ጓደኛሞች ባለውለታዎች ናቸው በተለይ ደግሞ የኑሐሚን አባት ለአቶ ላይኩን እዚህ ጋር ሰርቶ ተለውጦ ህይወቱን ቀይሮ ባለቤትና ባለመኪና ሆኖ የተንደላቀቀ ህይወት የሚኖርበት የመጀመሪያው ዋናው መነሻው የኑሐሚን አባት ነው ማለት ነው የኑሐሚን አባት እሱን በጣም በብዙ ነገሮችን ረድቶታል በብዙ ነገሮችን ሲረዳው የነበረና ትልቅ ሲያደርገው የነበረ ሰው ነውና አሁን ላይ ደግሞ በራሱ በአቶ ላይኩን ቤት ደግሞ አስቀምጦ ህክምናም እያሳከመው ብዙ ነገሮችን እያደረገለት ነው ማለት ነውና ይሄ ነገር ደግሞ በጣም ጓደኝነታቸውንና አቶ ላይኩን በጣም ሰዎችን እንደሚወድና ውለታ የሚረሳ እንዳልሆነ ያስታውቃል በተለይ ደግሞ ጓደኝነታቸውንና ዝምድናቸውን ልጆቻቸውን አጋብተው ልጆቻቸው ሁለቱ ተጋብተው ዝምድናቸው የጠበቀ እንዲሆን ይፈልጋል ኑሐሚን አባት ጋር ማለት ነው ኑሐሚንም ደግሞ ቀስ በቀስ ግን ናሆማን እያፈቀረችው ይመስለኛል ናሆማም ደግሞ ኑሐሚንን ሲያት የሚያሳየው ነገር አለ ግን ደግሞ አሁን ላይ ያቺ ሰይጣን የሆነች ፍቅረኛው እንግዲህ አርግዣለሁ ብለዋለች ልጁ የናሆም ነው ወይንስ ደግሞ የኤርሚያስ እዛ ጋር መታጠቢያ ውስጥ ነው ሲያወሩ የነበሩት ነገር ሪከርድ የተደረገው ወይንም ቪዲዮ የተቀዳው ነገር
ልጁ መቼም ያንተ አይደል አትፍራ፣ ልጁ እርጉዝ ነሽ እንዴ ሲላት አዎ እኔ የጠረጠርኩት ነገር አለ አትፍራ፣ ግን ያንተ አይደለም ነበር ያለችው። እኮ የኔም ቢሆንም የናሆማ ልጅ ሆኖ ያድጋል ነበር ሲል የነበረው። ይሄም ማለት ከሱ ብታረግዝም ከኤርሚያስ ብታረግዝም እርግጠኛ ነኝ ልጁ የኤርሚያስ ነው ብላ አትልም። ምክንያቱም ከናሆማም ጋር ይሄ ነገር ተፈጥሮ ስለነበረ በቃ ልጁ ያንተ ነው ብላ ነው እንትን ያለችው። በጣም ተደስቷል። ግን ያንን ሪከርዱን ቪዲዮ የተቀረጸውን ናሆማ ሲያየው እውነት አቶ ላይኩን ያሰበውንና እናቲቱ ያሰበችውን ነገር እሱም ያስበዋል ወይንስ ደግሞ እናንተ አውቃችሁ ነው ወይንም እሷ በግምት ነው ወይንም እናንተ እሷን ለመከታተል ለምን እንደዚህ ያደረጋችሁ ብሎ ሌላ ነገር ይፈጥራል ወይ ችግር ይፈጥራል ወይንስ ደግሞ እውነቱን አምኖ ተቀብሎ ህይወቱን እንዳይበላሽ የሰው ልጅ እንዳያሳድግ ራሱን ነቃ አድርጎ ካለበት ነገር ተነቅቶ ካለበት ነገር ተነስቶ ነገሮችን ያስባል ወይንስ ደግሞ ነገሮችን ሳያስባቸው ያበላሻቸዋል ብዬ ፈርቻለሁ። ከዚህ በፊትም እንደምታውቁት ኤርሚያስን በጣም በብዙ ነገሮችን እንትን ስትለው የነበረች ልጅ ናት። አሁን ላይ ደግሞ ናሆማን ሄዳ እያታለለች ነው። ኑሐሚንና ልጅቷ እንደሚተዋወቁ ኤርሚያስንም ጋር ኤርሚያስም ባሏ እንደነበረ ፍቅረኛዋ እንደነበረ መኪናና ቤቷን ይዞባት እንደሄደ ከዚህ በፊትም የነገረችው ነገር በጣም በብዙ ነገሮችን ትሸውደዋለች ማለት ነው። ይሄ ነገር ደግሞ አወቀ ማለት ናሆማ የሷም ሙሉ ለሙሉ ህይወቷን የሚበላሸው ያረገዘችውም ልጅ የናሆም ልጅ ነው ብላ ነው የምታስበው። ግን ልጁ ራሱ የኤርሚያስ ቢሆን የናሆም ልጅ ነው ካለች በኋላ ናሆማ ቢያባረራትና ናሆማ አልፈልግሽም እዛ ያረገሽበት ቦታ ውለጂ ቢላት ሂዳ ደግሞ ኤርሚያስ ልጁ ያንተ ነው ብትለው ከዚህ በፊት የናሆም ነው ብለሽ ስለነበረ በጭራሽ ልጁ የኔ አይደለም ብሎ መካድ ይችላል። ምክንያቱም ከሱ ጋር ከተለያየችና ኤርሚያስና ልጅቷ ከተለያዩ ትንሽ ስለቆዩ ማለት ነው። ነገሮች በጣም ወደ ያልተጠበቀበት መስመር እየሄዱ ነው። የኑሐሚን አባት ግን ተሽሎትም ቢያንስ በትንሹ ማገገመው ወደ ቤት ስለተመለሰ ደስ ብሎኛል። ኑሐሚን ያለችበት ሁኔታ በጣም ከባድ ነው። ወይዘሮ ዝናሽም ልጅቷም እያሰቃዩት ነው። ምክንያቱም እዚህ ቤት አልፈልግም አልቀመጥም ብላ በገዛጇ ተማራ እንድትወጣ ነበር የፈለጉት። ግን ደግሞ በዚህ መልኩ ሳይሆን ነገሮቹን ቀስ ብሎ በማስተካከል ቤት ተከራይተው እንዲወጡ በማድረግ ማድረግ ይቻል ነበረ። የሰው ንቀት ያለባቸው ግን በጣም ነው የሚያሳዝኑት። አቶ ላይኩንም ደግሞ በጭራሽ ከነሱ ፊት ምንም ነገር እንድትይ አልፈልግም፣ ወዳጄ ነው እሱ ጓደኛዬ ነው ወንድሜ ማለት ይቻላል። ስለዚህ ባለውለታዬ ነው፣ በጭራሽ በችግሩ ጊዜ አውጥቼ ልጥለው አልችልም ብሏል። እና ቤት ተከራይቶ ለብቻው ሊያስቀምጣቸው ነው ያሰበው። ምክንያቱም እነሱ ኑሯቸው ፈተና ስለሆነባቸው እዛ ቤትም ደግሞ አቶ ላይኩን በእነሱ ምክንያት ከቤተሰቦቹ ጋር መጨቃጨቅ ስላስጠላው ማነው ኑሐሚንንና አባቷን ለብቻቸው ቤት እንትን ብሎላቸው ለብቻቸው ለመኖር እያሰቡ ነው። ይሄ ነገር ደግሞ ለኑሐሚንም ለአባቷም አሪፍ ነው። ምክንያቱም ኑሐሚንም ተንቃ እየተናቀች እየተሰደበች የቤት ሰራተኛ ሆና እየተረገጠች የኖረችው ለአባቷ ብላ ነው። አባቷ ደግሞ አሁን ትንሽ ከተሻለው እሷም አባቷም ሆነው እርስ በርስ ተደጋግፈው መኖር ይችላሉ ማለት ነው እንደ በፊቱ ህይወታቸው። አቶ ላይኩንም እስከዛሬ ድረስ ረድተዋቸዋል። ያው ምስጋና ይገባቸዋል። ከዚህ በኋላም ደግሞ እንግዲህ የሚፈጠረውን አዲስ ነገር ይዤላችሁ እመጣለሁ። ሰብስክራይብ አድርጉ።